ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የ1970 የገና ዋዜማና የምጽዋው መስዋዕትነት በልጅ ሺበሺ ካሳ የተጻፈ ከአብዮታዊ ሰራዊት የፌስቡክ ገጽ የተወሰደ። እምባትካላ ማሪን ኮማንዶ ማሰልጠኛ ማዕከልና ምጽዋ ናቬል ቤዝ። አባታችን ሲኒየር ዋረንት ኦፊሰር ካሳ መርኔ በህፃንነት እድሜ የሲቪል ልብስ አድርጎ ያየሁበት ቀን በጣም ትንሽ ነበር። ረፍት አግኝቶ ከቤት ሲውልም ብዙ አላስታውስም። ሁል ጊዜ የሚያምርበትን ወታደራዊ ፋቲግ በመልበስ ከባልደረቦቹ ጋር ላይታች ሲልና በእምባትካላ የማሪን ኮማንዶ ማሰልጠኛ ማዕከል ምልምል የማሪን ኮማንዶዎችን በትጋት ሲያሰለጥን ነበር የማየው። በአመት አንድ ጊዜ ለሚካሄደው የጦር ኃይሎች አጠቃላይ የስፖርት ውድድር በጠመንጃ ተኩስ ውድድር ልምምድ ሲያደርግ ዋረንት ኦፊሰር በለጠ ዘለለውና ዋረንት ኦፊሰር ብዙነህ ገብረ ህይወት አብረውት ልምምድ ሲያደርጉ በመጨረሻም የኔ የክርስትና አባት ዋረንት ኦፊሰር በለጠ ዘለለው ባስቀሩልኝ አንድ ጥይት ሽጉጥ እንዲያስተኩሱኝ ፀሐይ ላይ ቁጭ ብዬ ስጠብቃቸውና በመጨረሻም ሲያስተኩሱኝና በጥይቱ ጩኸት ደንግጬ እሪታዬን ሳቀልጠው አባዬ አጠገቤ መጥቶ የምታለቅስ ከሆነ የኔ ልጅ አትሆንም እያለ ከድንጋጤ ለቅሶዬ ያጽናናኝ ነበር። ምጽዋ አካባቢና በአጠቃላይ ኤርትራ የነበረው የጠላት ኃይል እያየለ በመምጣቱ በ1964 ዓ.ም ወጥቶ የነበረውን የንግድ ሥራ ፈቃድ በማደስ እኔ አንድ ነገር ብሆን ልጆቻችንን ማሳደግ ይከብድሻል በማለት እናታችንን በ1968 ዓ.ም ምግብ ቤት እንደከፈተላት ይታወሰኛል። በአርቆ አሳቢው አባታችን ታቅዶ መጀመሪያ ምጽዋ በመቀጠል አስመራ የተከፈተው ምግብ ቤቱ ከሱ የ1970 የገና ዋዜማ ህልፈተ ህይወት በኋላ እናታችን ብዙም ሳትቸገር እኛን ለማሳደግና ለቁም ነገር ለማብቃት ጠቅሟታል። በዚህ ዓመት ላይም ጠላት የአስመራ ምጽዋ ዋና መንገድ በመዝጋቱ አባዬ የባህር ኃይል ማሪን ኮማንዶዎችን በመያዝ ከጦር ኃይል ጋር በመቀናጀት መንገዱን ለማስከፈት ብርቱ ርብርብ ሲያደርግ እንደነበር ይታወሰኛል። በ1969 ዓመተ ምህረት በነበረው የአርብ ስቅለት በዓል ዕለት ምጽዋ በሚገኘው የቅዱስ ሚካኤል ቤተክርስቲያን አባዬ እኔንና ታላቅ ወንድሜ ጋር የሰሞነ ሕማማት የማሳረጊያ ስግደት እየሰገድን በነበረበት ቅጽበት በጠላት በተጠመደ ፈንጂ ፈንድቶ ምጽዋ ኤርፖርት ቆሞ የነበረው አውሮፕላን በመጎዳቱ አባዬኛን እናንተ ስግደቱን ቀጥሉ ብሎ ከባህር ኃይልና ከጦር ሰራዊቱ አባላት ጋር በመቀናጀት የደረሰውን ጉዳትና ሁኔታ ለመቆጣጠር ጥሎን ሲሄድ ትዝ ይለኛል። ይቺ ቁንጽል ምሳሌ እንደምታመላክተን በአብዛኛው ጊዜ አባዬ የማህበራዊ ህይወቱን ከነበረበት የውትድርና ግዳጅ አንጻር ተረጋግቶ መከወን የማይችልባቸው ጊዜያቶች የበዙ እንደነበሩ ነው። በ1969 መጨረሻና በ1970 መጀመሪያ አካባቢ በዶጋሊ አካባቢ በነበረው ጦርነት አባዬ የባህር ኃይል ሴቶችን፣ ሲቪሎችን በማስተባበርና በማሰልጠን የጦር ጉዳተኞችን በማንሳት አስክሬን በመቅበር የመጀመሪያ ደረጃ የሕክምና እርዳታ በመስጠት ወታደራዊ ትምህርትና ዲሲፕሊን በማስተማር እናቶቻችን ከፍተኛ ሀገራዊ አስተዋጽኦ እንዲያበረክቱ የበኩሉን ጥረት ተወጧል። የአብዮት በዓል ዕለትም የባህር ኃይል ባልደረቦች ሚስቶች ባገኙት የስልጠና መሰረት ደማቅ የሰልፍ ትርኢት በምጽዋ አብዮት አደባባይ ማርያም ጠዋለት ቤተክርስቲያን አጠገብ ባለው ሜዳ ትዕይንት አሳይተዋል። በወቅቱ በቦታው የነበረው ከባድ አደጋ እንዲመክት ምጽዋ ተመድቦ የመጣውን ከፍተኛ ቁጥር የነበረውን የህዝባዊ ሰራዊት ሚሊሺያ ጦር በመቀበልና በማስተናገድም የባህር ኃይል ሲቪል ሴቶች ከፍተኛ አስተዋጽኦ አበርክተዋል። በወቅቱ በተካሄደው ጦርነት መሃል እናታችን የመጀመሪያ ደረጃ የሕክምና እርዳታ ግዴታዋን በመስጠት ላይ ያለች፣ አባታችን በጦርነቱ እንቅስቃሴ ውስጥ
ባጋጠመ የመኪና አደጋ ምክንያት በኤክስሬ ክፍል ከእናታችን ጋር ተገናኘ። ከሕክምናው በኋላ እንዲያገግም ወደ ቤት ተሸኘ። ከደረሰበት አደጋ የማገገም ሂደት ላይ ያለ ጠላት የምጽዋን አጂፕ የነዳጅ ዴፖን በማቃጠሉ አባዬ ከቤቱ ቁስሉ ሳይጠግለት በመነሳት ወደ ጦርነቱ የመከላከል ግዳጅ በወኔ ተሞልቶ ሲያቀና ፊቱ ላይ ይታይ የነበረው ቁጭትና እልህ ከብዙ ዘመን በኋላ ዛሬም እንዳዲስ ትዝ ይለኛል። በጊዜው የጦርነቱ ወላፈን ለኛ ለሲቪሎቹም አስፈሪ ስለነበር ከሌሎች የባህር ኃይል ቤተሰቦች ጋር በመሆን ማታ ማታ ቤታችንን ጥለን ባህር ኃይል መኮንኖች ክበብ ተጠልለን እናድር ስለነበር አባዬ ከጦርነት ቀጠና ሁሌም ጦርነት ጋብ በሚልበት በሌሊት ክፍለ ጊዜ እየመጣ ይጎበኘንና አይዟችሁ እያለ ያበረታታን ነበር። በ1970 ዓመተ ምህረት ጦርነቱ እየበረታ መጥቶ ታህሳስ 12 ጠላት የምጽዋን 3/4ኛ ክፍል ተቆጣጠረ። የ6ኛ ክፍለ ጦር ዋና አዛዥ የነበሩትን ኮሎኔል አስናቀም በጦርነቱ ሂደት ሚካኤል ቤተክርስቲያን ጋር ተሰዉ። የጦርነቱ ሁኔታ አስከፊ ደረጃ ላይ በመድረሱ ሲቪል የባህር ኃይል ቤተሰቦችና ሌሎች ከቀጠናው ማስወጣት ተጀመረ። እኔ እቤታችን ደጃፍ ላይ የውሃ ቦቴ መኪና ላይ በመጠባበቅ ላይ እያለሁ ከውጊያ ቦታ የመጣች አንድ የማሪኖች ጂፕ እኔን ጭና ወደ ናቫል ቤስ አስገባችኝ። ከኋላችን የነበረችው ቼቭሮሌት ፒካፕ መኪናም ቀሪ ቤተሰቦቻችንን በመጫን ወደ ኤልሲ 1035 ላንዲንግ ክራፍት ሺፕ ምድረነክ መርከብ ማለት ነው የጦር መርከብ የቆመችበት ቦታ አድርሰውን ተሰናብተውን ተመለሱ። ወደ መርከቧ ስንወጣ ሌሎች የሰራዊቱ ቤተሰቦች እየተሳሳሙና እየተላቀሱ ሲለያዩ በሁኔታው በመቅናት አሻግሬ ስመለከት መትረይስ ጭኖ ከቆመ የጦር መኪና አጠገብ አባዬን አየሁት። ከግርግሩ በሩጫ አጠገቡ ሄጄ ላናገረው ስጠጋ በጦር መኪና ላይ የተጫነው ከባድ መትረይስ ወደ ጠላት አቅጣጫ ይተኩሳል። ዋረንት ኦፊሰር ካሳም በመኪናው ተከልሎና በተኩሱ ታጅቦ በጦር ሜዳ ሬዲዮ መገናኛ ጦርነቱን በማስተባበር ላይ ነበር። እኔ እንደተመለከትኩትም የሬዲዮ ግንኙነቱ ለሴኮንድ ያህል አቁሞ በቁጣ መንፈስ ሂድ፣ ወደ መርከቧ በፍጥነት ግባ ብሎ ጮኸብኝ። እኔም ወደ መርከቧ ተመለስኩ። ለካ ያቺ ቅጽበት አባዬን ለመጨረሻ ጊዜ በህይወት የማይባት ቅጽበት ነበረች። አሁን ምነው በቁጣ እየጮኸብኝም ቢሆን አቅፌ ስሜ በተሰናበትኩት ብዬ ቆጫለሁ። እሱም የተፋፋመው የጦርነት ውጥረት ይዞትና እኛ ከጦርነት ቀጠና ወደ ሰላም ቀጠና በቶሎ መውጣት አስጨንቆት እንጂ ሁላችንንም አቅፎና ስሙ ቢለየን እንደሚመርጥ አልጠራጠርም። ምድረነክ መርከቧ የጦርነት ሽሽት ሰለቦቿን ጭና ምጽዋ ናቬል ቤዝን ለቃ ወደ ደቡባዊ ቀይ ባህር አቅጣጫ እስከ ተወሰነ የባህር ክልል ተጉዛ ወደ አንዲት የሶቪየት ህብረት መርከብ አሸጋገረችን። የሶቪየት መርከብም እኛን ይዛ አሰብ ደረሰች። በተፋፋመ ሁኔታ ከ3 እስከ 4 ወራት የተካሄደው የ1970 ዓመተ ምህረት የምጽዋ ውጊያ ቀጥሎ ታህሳስ 12 14 16 24 25 26 27 እና 28 ድረስ ጠላት በሁሉም የምጽዋ ግንባሮች ከባድ ማጥቃት ሰነዘረ። ታህሳስ 12 አባታችን ሲዋጋበትና በምክትል አዛዥነት ሲመራው የነበረው የምጽዋ የመከላከል ወረዳ የተዘጋው ከግራር ሰፈር በስተቀኝ ጀምሮ እስከ ጉርጉሱም የሲሚንቶ ፋብሪካ ድረስ ተንጣልለው የጨው ሜዳ ሳሊና ላይ ከዶግ አሊ ያፈገፈጉ የምድር ጦር ሰራዊት አባላት የባህር ኃይል ጋርዶ ዩኒቶችና ማሪን ኮማንዶችን በመያዝ ከእዳጋ ከአማታሪና ከጉርጉሱም እየተንደረደረ የሚያጠቃውን የጠላት ኃይል በከፍተኛ መስዋዕትነት መክቶ በመመለስም ምጽዋን እንዳትያዝ ገድሉን በጀግንነት ፈጽሞ የገና ዋዜማ ታህሳስ 28 1970 ዓመተ ምህረት በክብር ወደቀ። አሰብን ከመልቀቃችን በፊት ታህሳስ 29 ላይ በምጽዋ ግንባር በሞት ሽረት ትንቅንቅ የሚገኘውን ለአባታችን ቅያሬ የሚሆን ካኔቴራ፣ ፓንት፣ የግር ሹራብና አንዳንድ ደረቅ ራሽን፣ ሙዝና ብርቱካን እኔና እናቴ በትንሽ በሻንጣ በጦር መርከብ ፒሲ 13 ለመላክ ከአሰብ መጠለያ ጣቢያችን
ወደ ወደብ ስንሄድ ከምጽዋ በመጣቿ የጦር መርከብ ቁስለኞች ተደግፈው ሲወርዱ አየን። አብዛኞቹ የባህር ኃይሎች ነበሩ። ከምናውቃቸው መሃል የባህር ኃይሉ ዶክተር ኮማንደር ሽፈራውን አየናቸው። ጭንቅላታቸውና ከፊል ፊታቸው በፋሻ ተጠቅልሎ ተሸፍኗል። እኛም ጠጋ ብለን ስለ አባታችን ደህንነት ጠየቅናቸው። እሳቸው መልስ ሳይመልሱልን ትክዝ ብለው አይተውን ወደ አምቡላንሷ ገቡ። በዚህ ጊዜ ተደናግተን እሳቸው ከተመቱ አባታችን የነበረበትን መከላከያ ቦታ ጠላት ሰብሮ አልፎት የጨበጣ ውጊያ ግቢ ውስጥ እየተካሄደ እንዳለ ሰማን። ከዛም ከነምንልካት አነስተኛ ትራቨሊንግ ባግ ወደ መጠለያ ጣቢያችን ሄደን ትንሽ እንደቆየን ባህር ኃይል ጠቅላይ መምሪያ ትፈለጋላችሁ ተብለን ተጠርተን ሄድን። የገና ዕለት ታህሳስ 29 የአሰብ የባህር ኃይል ጠቅላይ መምሪያ አዛዥ ኮማንደር ሽብሩ ምንጽላል ጠርተውን አባታችሁ ወደ አዲስ አበባ ለስራ ጉዳይ ይሄዳል፣ እናም ቤተሰቦቼን ላኩልኝ ስላለ ነገ የእናንተን ቤተሰብ ብቻ ወደ አዲስ አበባ ይሄዳሉ ብለው አበሰሩን። ከነበርንበት አሰብ እንግዳ ማረፊያ ወደ ኤርፖርት ተጓዝን። ኤርፖርት ስንደርስ አንድ 12 ሰው የምትጭን ትንሽ አውሮፕላን ታርፍና ከውስጧ አዛዥ መኮንኖች እኛን ሰላም እያሉ እናታችንን ወይዘሮ እቴንሽን አይዞሽ እኛ አሁን በመርከብ ሄደን ዋረንት ኦፊሰር ካሳን እናገኘዋለን ብለው አጽናኑን። በአውሮፕላኗ ተሳፍረን አስመራ አጼ ዮሐንስ አራተኛ አየር ማረፊያ ደረስን። አውሮፕላኗም ነዳጅ እስክትሞላ ስንጠባበቅ የአውሮፕላን መንደርደሪያ አስፋልት ላይ ቆመው የነበሩት ለቤተሰባችን ቅርበት የነበራቸው ሁለት ከፍተኛ አዛዥ መኮንኖች እኛን ለማየት ፊታቸውን አዞሩብን። እኚህ ሁለት ከፍተኛ መኮንኖች የያኔ ኮማንደር የበኋላ ኮሞዶር የሆኑት ኮማንደር በለገ በለጠና ኮማንደር መርሻ ግርማ ነበሩ። በኋላ ነገሮችን ሳውቅ ፊታቸው የማዞራቸው ምክንያት የሥራ ባልደረባቸውና የልብ ወዳጃቸው ካሳ መረኔ ህልፈት ቀድመውን ሰምተው የሐዘናቸውን ስሜት እንዳናይባቸው ለመደበቅ ነበር። እናታችን በሁኔታው ግር ተሰኝታና ተደናግጣ ግድ የለም ግቡ በማለት ወደ ትንሿ አውሮፕላን አስገባችን። አዲስ አበባ ጦር ኃይሎች አካባቢ የሚገኘው አሮጌ የአውሮፕላን ማረፊያ ስንደርስ ብዛት ያላቸው የባህር ኃይል አባላት አውሮፕላን ውስጥ በመግባት እያንዳንዳችንን እየያዙና እየደገፉ ሲያወርዱን ልዩ ስሜት እየተሰማን 4 ኪሎ አካባቢ ወደሚገኘው የዘመዳችን ቤት ገብተን አደርን። በማግስቱ ጠዋት የአባታችን መርዶ ተነገረን። ቤተ ዘመድ ተሰብስበን ለሀገር ክብር ሲል በጀግንነት የምጽዋ ጨዋማ መሬት ላይ ጥሎ የወደቀውን አባታችንን በመረራ ሐዘን ሸኘ ነው። አስክሬን ሳያገኙ መሸኘት እንዴት የበለጠ ልብ እንደሚያም የተገነዘብነው የአባታችንን አስክሬን ሳንቀብር ሐዘን የተቀመጥን ሰዓት ነው። በሀገራችን አዝማሪያንም የወንድ ልጅ እናት ተጠቂ በገመድ ልጅሽን አሞራ እንጂ አይቀብረውም ዘመድ ብለው የተቃኙት አባባል ልክ መሆኑን አረጋገጥን። አባታችን ሲኒየር ዋረንት ኦፊሰር ካሳንም የተጎነጨው የክብር መስዋዕትነት ለሀገር ክብርና ለወገን ፍቅር ሲሉ በአድዋ፣ በማይጨው፣ በኦጋዴን፣ በድሬዳዋ፣ በቆሬ፣ በጭናቅሰን፣ በፈዲስ፣ በፊልቱ፣ በናቅፋ፣ በማሚዶ፣ በኑራ ጸሊም፣ ባልጌና በአፈበት፣ በሽሬ፣ በምጽዋ፣ በጊንዳ፣ በአሊባደር፣ በባሬንቱ፣ በደብረ ታቦር ጉና፣ በመራኛ፣ በአምቦ፣ በባድመ፣ በጾረና፣ በዘላንበሳ መሬቶች አፈር ሆነው የቀሩ አላፍት የትውልድ ጀግኖች ኢትዮጵያውያን የተቀበሉት የክብር ሞት እንደሆነ ስለምናውቅ ሁሌም ኩራት ይሰማናል፣ መጽናናትም ይሰጠናል። በታህሳስ 1970 የምጽዋ ጦርነት የአባታችንና የሌሎች በርካታ ጀግኖች ኢትዮጵያውያን ከባድ መስዋዕትነትም ምጽዋን ሙሉ ለሙሉ በጠላት እጅ ከመውደቅ በተለይ የባህር ኃይሉ ቤዝን ታድጓታል። ጠላት አሉኝ የሚላቸውን ምርጥ ተዋጊዎቹንም በብዛት ያጣበትና በጣም የከሰረበት ጦርነት ነበር። በ1970 መጨረሻዎቹና በ1971 መጀመሪያዎቹ ላይ የነበረው የግብረ ኃይሎች ዘመቻ ወቅት ሐምሌ 3 1971 ዓመተ ምህረት ተጀምሮ ሐምሌ 5 በድል ለተጠናቀቀው በውጤቱም ምጽዋንና አካባቢውን ሙሉ ለሙሉ ከጠላት የማጽዳት ዘመቻ ያሳካው ለ505ኛ ግብረ ኃይል
ትልቁን ጥርጌ የከፈተው ወሳኝ የተጋድሎ መስዋዕትነት ምዕራፍ ነበር። ምስጋና የጀግናን ዋጋ በመጠኑ በምትከፍለዋ የያኔዋ ኢትዮጵያና የጀግናን ውለታ በማይረሳው የቀድሞ ወታደራዊ መንግስት ይግባና በአባታችን መስዋዕትነት ምክንያት የሲኒየር ዋረንት ኦፊሰር ካሳ መርኔ 4 ልጆች ከሌሎች አባቶቻቸው በሶማሊያ ጦርነት መስዋዕት ከሆኑባቸው ልጆች ጋር ወደ ፊደል ካስትሮ ኩባ ተልከን በተለያየ ዘርፍ ተምረንና ሰልጥነን ያስተማረችንን ሀገር አራታችንም ተመልሰን በመምጣት በትጋት በማገልገል ላይ እንገኛለን። አባታችን በታህሳስ 1970 ዓመተ ምህረት ለፈጸሙት ጀብድና ወደር የለሽ ጀግንነት የወቅቱ የህብረተሰባዊት ኢትዮጵያ ጊዜያዊ ወታደራዊ መንግስት መስከረም 1 1977 ዓመተ ምህረት በአስመራ ሳባ ስታዲየም በተደረገ ደማቅ ስነ ስርዓት ከወቅቱ የመከላከያ ሚኒስትር ሌተናንት ጀነራል ተስፋዬ ገብረ ኪዳነች እናታችን ወይዘሮ ቴነሽ በላይነህ ሜዳይ ሁለተኛ ደረጃ ሰርተፊኬትና ሜዳይ በክብር ተቀብላለች። በወቅቱ ይታተም የነበረው ታጠቅ ጋዜጣም በመጋቢት 17 1974 ዓመተ ምህረት እትሙ ስለ አባታችን ሲኒየር ዋረንት ኦፊሰር ካሳ መርኔ የጀግንነት መስዋዕትነት ሰፊ ዘገባ ሰርቶ ነበር። የ42ኛ ዓመት የአባቴን የመስዋዕትነት መስታሰቢያውን አስመልክቶ ያቀረብኩት ታሪክ በ1925 ዓመተ ምህረት በሸዋ ጠቅላይ ግዛት በተጉለትና ቡልጋ አውራጃ በጠራ ወረዳ ተወልዶ በ1937 ዓመተ ምህረት በወጣት ሻምበል የክቡር ዘበኛ ሰራዊት የተቀላቀለውና ኢትዮጵያ በቃኘው ሻለቃ ሰራዊት በተሳተፈችበት የኮሪያ ልሳነ ምድር ጦርነት በወጣትነት ጊዜው በሁለተኛ ቃኘው ሻለቃ አንደኛ ዙርና ሶስተኛ ቃኘው ሻለቃ ሶስተኛ ዙር 2 ጊዜ ኮሪያ የዘመተው ከኢትዮጵያ ባህር ኃይል መቋቋም አንድ ዓመት በኋላ በ1949 ዓመተ ምህረት ወደ ባህር ኃይል በአሰልጣኝነት የተዘዋወረውና በ1953 ዓመተ ምህረት ከታህሳስ ግርግር በኋላ ሙሉ በሙሉ ባህር ኃይልን የተቀላቀለው በተለያዩ የእርከን ደረጃዎችና ኃላፊነቶች በብቃትና በታማኝነት ለ23 ዓመታት አገልግሎ የሲኒየር ዋረንት ኦፊሰር ማዕረግ ደርሶት ታህሳስ 28 1970 ዓመተ ምህረት በምጽዋ መሬት በጀግንነት የተሰዋው የአባቴን ሰፊ ታሪክ ከነበረው የላቀ የውትድርና አበርክቶና ጀግንነት ያቀረብንላችሁ ቁንጽል ታሪክ አባይን በጭልፋ እንደመጨለፍ ነው የምቆጥረው። ቀሪ ታሪኩን ሁኔታዎች ከፈቀዱ በሌላ ጊዜ ላካፍላችሁ ሞክራለሁ። እስከዛው ቸር ያቆየን። ኢትዮጵያ ምንጊዜም በክብር ትኑር። ክብር ለኢትዮጵያ አንድነት፣ ነጻነትና ሉዓላዊነት ለወደቁ ለቆሰሉና ለደከሙ ለቀድሞ የኢትዮጵያ ጦር ኃይሎች አባላት በሙሉ ይሁን። ተፈጸመ። ለዛሬ የመረጥንላችሁ ጽሑፍ እንዴት ነበር? ሐሳባችሁን ኮሜንት ላይ አስቀምጡልን። ላይክ እና ሼር በማድረግም ብዙዎች ጋር እንዲደርስ አግዙን። በሌላ ጽሑፍ እንመለሳለን።